ለጊዜው 50 ሺህ ብር አስገባልሃለሁ። 500 ሺህ ብር ነው የተነጋገርነው። የተሻለ ብር አስገባልሃለሁ፣ የቀረውን ብር አስገባልሃለሁ። አሁን ግን ለምጠይቅ ጥያቄ ያለ ንቀት መልስልኝ። ገንዘብ ምን ማለት እንዳልሆነ አሳያለሁ። የምትመካበት የቤተሰብ ገንዘብ ገና አጠፋለሁ። እናንተ እንዲህ በቀላሉ አትፈታም። ይኸውልህ እንዳታስገባ ሌላ እላፊ ነገር ውስጥ አትወራጭ። ስለ እነሱ ትንሽ የማውቀው ነገር ቢኖር ልጆቹን የት እንደሚያግቷቸው አውቃለሁ። ቢያንስ አሁን ቦታ ካልቀየሩ ያው ከዛም መሀል አንድ የማወራው ሰው አለ። እየሰማኸኝ ነው? እገልሃለሁ እና እናቴን እንደ ቆሻሻሽ ቀንጥሮ ወርውሮ ነው እኔን ያስገባኝና እኔን ለጥቅሙ ነበረ ያስገባኝ። እናቴን እና ያሳድጋታለሁ አንድ ዞር ቤት ብሎ አስወጥቶ እኔን ያዘኝ ለጥቅሙ ስለሚፈልገኝ ነውና እንግዲህ ውድ ቤተሰቦች ዛሬም ቀን 1 ቀን 2 ቀን 3 እያልን ይኸው ቀናቶች ተቆጥረው ፍለጋችን እያደረግን ያለ ነው። አዲስ ነገር ልናገኝ አልቻልንም። ያውና ወጣ ልጁ ወጣ። እስኪ ተከተለው፣ ቀስ አድርገህ ተከተለው። እንካ እሱ ተከተለው። እሱ ነው ተከተል። ምን አይነት እንጃ ምን አይነት ልብ እንደሰጠው አላውቅም። ዝቅ አድርጎ እሺ፣ ወደ መሬት እንትን ስትል ሰው ምናምን ስለሚያልፍ ዝቅ አድርጎ ሰው አትቅረጽ፣ ሌላ ሰው አትቅረጽ። ወዴት እየሄደ ነው? ኦኬ መኪና ውስጥ የገባ ነው። ወደ እኔ ያዞሩ። በቃ ወደ እኛ ሊዞር ይችላል። መኪና ቁልፍ ሊከፍት ስለሆነ እና ወደዚህ ያዞሩ። ወይኔ እሺ፣ ዞሮ ወደ መኪናው ገብቷል። ወደ መኪናው እየሄደ ነው ያለው። ወደኛ ዞሯላ። ስለዚህ አሁን ጀርባችንን ሰተን በራይድ እንከታተለው። እሺ እንግዲህ እየወጣ ነው። ቤተሰቦች እየተከታተልነው ነው ያለነው። ከመኪና ወርደን እኛም ራይድ ይዘን ነበረ። ወርደን እየተከታተልነው ነው ያለነው። ቀስ ብለን እንሂድና የት እንደሚገባ እንወቅ። ቀስ በል እሺ፣ አብዲ ቀስ በል። ልቅደምህ እኔ ተደበቅ። ቀስ ዝቅ አድርጎ ካሜራው ዝቅ አድርጎ መንደር ውስጥ እየገባ ነው ያለው። እስኪ የት እንደሚገባ እንየው። በቃ ስለዚህ እዚህ ግቢ ሊገባ የሚችለው እንግዲህ ውድ ቤተሰቦች ተከታትለነዋል። የሆነ ጉራንጉር ውስጥ ነው ከቶት ሲገባ ያየ ነው። ጉራንጉር ግቢ ውስጥ ነው። ማጋር እየሄደ እንደሆነ ማን ሊያናገር እንደሆነ አላወኩም። በጣም በርቀት ነው እየቀረጽ ነው ያለው። በጣም ግቢው ሰፊ ግቢ ነው። በጣም ምን እንደሆነ አላውቅም። ተደብቀናል ያለ ነው። በሸራ ተደብቀን ያለ ነው እና ተደብቀን ነው እየቀረጽን ያለ ነው። ከማን ጋር እያወራ እንደሆነ እንግዲህ አልፎ ሄዷል። በሸራ ተደብቀን ነበር የቀረጽነው። በጣም ትልቅ ግቢ ነው። ብዙ ሰዎች አሉበት። የሆኑ እንደ መጋዘንም እንደ የቢራ ፋብሪካ መጋዘን ነገርም አለበት። ግቢው ደግሞ ከጀርባዬ እንደምትመለከቱት አንድ በር ውስጥ ያለ አንድ ወጣት ልጅ ወጥቶ ሲያወራው ተመልክተናል በድብቅ ካሜራ። ቅድም ምን እያወራው ነው? ጓደኛው ነው ወይ ምንድነው የሚለውን ለማጣራት ነው የሚሞክረው። ከሱ ጋር ከሱ ጋር የሚተዋወቁ ሰዎች ኮኔክሽናቸው ከሱ ጋር ምንድነው፣ ይሄ ልጅስ ማን ነው፣ ምንድነው ስራው የሚለውን እያንዳንዱ ዱካ ስለሆነ እየፈለግን ያለ ነው። አሁንም እንግዲህ የሆነ ነገር የሚያግዘን ከሆነ ወደ ውስጥ ለመግባት እንሞክር።
እስኪ ጨለማ ነው ታውቃለህ። ጤና ይስጥልኝ። ጤና ይስጥልኝ። ሰላም ሰላም አለሁ ይመስገን። ግሩሜ ነበር ይላክ ግሩም አሁን መጥቶ ነበር ከቅርብ ሰዓት ግሩም መጥቶ አልነበረ? አሁን ቅርብ ሰዓት ጓደኛዬ ነው እሱ ጓደኛዬ ነው። ምንድን ነው? አይ ግሩሜ ጓደኛዬ ነው እና የሆነች ጉዳይ እንድናወራ ነበረ። ስለምን ጉዳይ ነው የምናወራው? ስራን በተመለከተ ግሩም መጥቶ ነበር አይደል? መጥቶ ነበር አይደል? ወደዚህ ጋር አልመጣም ግሩም። አይ እሱማ አይቼዋለሁ። አንተ ማን ነህ? ይኸውልህ እኔ ጌታ አሁን ነገሮችን ቀለል አድርገን ብንጫወት ደስ ይለኛል እንደወጣት። ምንድን ነው ቀለል የምናደርገው? ምንድን ነው ዝም ብለህ መጣህ ግሩም? ዝም ብለህ መጣህ ምናምን ምንድን ነው? ከግሩም ጋር ምንድን ነው የምትሰሩት? ወይም ደግሞ ጓደኝነታችሁ ትውውቃችሁ ምንድን ነው? እሱ አንተን የሚመለከት ነገር ነው። ያው ለተሻለ ጥቅም ነው የመጣሁት። ወንድሜ ቦታ የተሳሳትኩ ይመስለኛል። ይኸውልህ እኮ ወንድሜ ልገባ አይደል? እሺ ውረድ፣ ከደረጃው ላይ ውረድ። ይኸውልህ እሺ እወርዳለሁ። ውረድ። እሺ ተረጋግተህ አውራኝ። ይኸውልህ ተረጋግተህ አውራኝ። ከግሩም ጋር ምንድን ነው የሚያገናኛችሁ? ምንም የሚያገናኘን ነገር የለም። በቃ ግሩም ኖርማል ጓደኛዬ ነው። ጓደኛ አለ አይደለ? ግሩም ለኔ ጓደኛ ነው። ይኸውልህ ወንድሜ ትንሽ የተሻለ ስራ ምን ችግር አለው ብናወራ? እሺ ምን ፈልገህ ነው? ይኸውልህ ከግሩም ጋር የተወሰነ ጓደኛዬ ነው እሱ፣ ችግር የለውም። የተወሰኑ ትውውቆች አሉን ከግሩም ጋር የሚያገናኙ ነገሮች አሉ በስራ እና ትንሽ አሁን ደግሞ ስራ ያገናኛል፣ ስራ ደግሞ ያለያያል። በሆነ አጋጣሚ እኔና እሱ የተለያየንበት ሁኔታ አለ። በሆነ ሚንስ እኮ ታዲያ እሱን ታዲያ የስራ ጥቅም ነው እኮ ከእሱ ጋር ነው እንጂ እኮ የምታወራው ከኔ ጋር አይደለም አይደለ? ከግሩም ጋር ከዚህ በፊት ስለነበራችሁ ግንኙነት ስላላችሁ እንትን ምናምን እኮ እኔ እኮ ምንም የሚመለከተኝ ነገር የለም አይደለ? ችግር ካለ ከራሳችሁ ጋር የሚያገናኛችሁ ነገር ካለ ከግሩም ጋር ነው እንጂ የምታወሩት እዚህ መጥተህ እኔ ግሩም ብትለኝ ምንም ላደርግልህ አልችልም። ከዚህ በፊት የነበራችሁ ኬዝ ምንም ይሁን እኔ ምንም የማውቀው ነገር ስለሌለ ማለት ነው። ይገባኛል። ይኸውልህ አሁን ግሩም ትንሽ ከኔ ጋር በጣም ተቃርኖ ውስጥ ገብቷል። ብዙ ነገር አሳልፈናል፣ ግን አሁን ተቃርኖ ውስጥ ገብተናል። አሁን ምናልባት ተከታትዬው መጥቼ ነበረ። ስመጣ ደግሞ ከአንተ ጋር አየሁት። አሁን ከሰዓታት በፊት ምናምን ትንሽ ክፉ ደግ ተነጋግረን የተለያየ ነው እና የሆነ ዝቶብኝ ነው የሄደው ማለት ነው። ምንድን ነው ያቀረናችሁ? በቃ የስራ ጉዳይ ነው። እኔ እኮ አሁን እኮ ይኸውልህ በቃ እኔ ምንም አልጠቅምም። ለግሩም ጓደኛ ሆነ ወይስ የስራ አጋር ነው? ምንድን ነው? ምንም አልጠቅምም። እሱ የሚመለከት ነገር የለም። የስራ አጋሩም ልሁን ጓደኛውም ልሁን የሚመለከት ነገር የለም። አንተ አይደለ? በቃ ሌላ ማውራት ነገር ብዙ የምናወራው ምናልባት ፈቃደኛ ከሆንክ ወደ ውስጥ ገብተን ብናወራ ደስ ይለኛል። ኧረ ወደ ውስጥማ አልገባም። ወደ ውስጥ አላስገባም ጭራሽ። ለምን መሰለህ? እሱም በስልክ እንትን ብሎኝ ነበረ። ከአሁን በኋላ እሱ እንትን ካላለኝ በስተቀር አሁን እንግዲህ አውቀዋለሁ ምናምን አልከኝ እንጂ ስለአንተ ምንም የነገረኝም ነገር የለም። ስለዚህ ወደ ውስጥ መግባት አልችልም። እሱ ካልፈቀደ በስተቀር ወይም ደግሞ እንደዚህ ይመጣል ምናምን ሰው ካላለኝ በስተቀር ወደ ውስጥ መግባት አልችልም እኮ። አለቃህ ነው አይደለ? አዎ አለቃዬም ነው ጓደኛዬም ነው። ግድ የለም ወደ ውስጥ ገባ ብለን እናውራ። በጣም ተረጋግቼ ማውራት ስለምፈልግ ነው አንተ። ይኸውልህ እኔ የተሻለ የስራ እድል ልስጥህ እያልኩ ነው። አለቃ ከሆነ እኔ የተሻልኩት አለቃ ልሁንልህ። ይሄ ልጅ አይጠቅምህም። ይኸውልህ ወድቆ አንተን ይጥልሃል። ይኸውልህ ከአንተ ጋር ያላችሁን ነገር እኔ ምንም የማውቀው ነገር የለም። እኔ ተመችቶኛል። አሁን ከእሱ ጋር ያለው ነገር ተመችቶኛል። ይኸውልህ እኔ ጌታ ግሩም አለቃ ከሆነ
አሁን እንደምትለኝ እሱ ትእዛዝ ሳይሰጠኝ ምንም ነገር አልሰራም፣ ማንንም አታስገባ ካለኝ ማንንም አላስገባም እያልከኝ ያለው እመነኝ፣ እኔ የተሻለ ስራ ልስጥ፣ የተሻለ ገንዘብ ልስጥ። ምንድነው እንደዚህ ተቆራርጦ የተሻለ ገንዘብ ምን? እኔ አለቃ ልሁን ካልልህም እንደ ጓደኛ ሆኜ ግን ደግሞ የተሻለ ገንዘብ ሰጥቼ 500,000 ብር ልስጥና ከኔ ጋር አብረን እንስራ በአንዳንድ ጉዳዮች። ምክንያቱም ግሩም እኔም ይኸውልህ አብረን ወዳጅ ሆነን አሳልፈናል። አሁን ደግሞ እኔን ለመጣል ብዙ እየሞከረን ያለው እኔ እሱን ለመጣል አይደለም የምሞክረው፣ ግን ደግሞ የራሴን ኢምፓየር እየገነባሁ ነው ያለሁት። ከሱ ጋር የሚሰሩትን ሰዎች ደግሞ ከሱ አርቄ የኔ ማድረግ ነው የምፈልገው። እሱ የኔን ውድቀት እንደተመኘው ሁሉ። ስንት ነው የምከፍለው? 500,000 ገብተህ ግን 5 ደቂቃ እንቆይ፣ ወዲያው ነው የምንወጣው። የተወሰነ ጉዳይ አወራሃለሁ፣ ደቂቃዎች ትሰጠኛለህ። ዞሮ ዞሮ ምን ስለምን ጉዳይ ነው የምናወራው? ይኸውልህ አሁን እንደዚህ ውጭ ቆሜ ምናምን ማውራት አልፈልግም። መጋዘን ምናምን ቦታ ያለበት ቦታ ነው፣ ሰዎች ወጣ ገባ እያሉ ነው። ብቻ ነው የምገባው እያልኩሽ እኮ ነው ወንድ ነፍሴ። ይኸውልህ እኔ ብቻ አይደለሁም፣ እሱም ጓደኛዬ ነው። እኔ ወንዴ ይባላል ጓደኛዬ ነው እና ግሩም አንድ ላይ ነበር የሚሰራው። እሱ ነው ከመሀላችን የከዳን። ስለዚህ ሁለታችንን ከፋዮችክም ጓደኞችክም ከዚህ በኋላ ያልከውን እሺ እያለሁ ብዙ ደቂቃ አንቆይም። ስለ ስራዎች ላወራ ነው የምፈልገው። ግባ ወንዴ። እንዴት ነህ? ይኸውልህ እኔም እሱም አንድ ላይ ነው የምንሰራው። ዞሮ ዞሮ መነጽርህን እንካ። ያንተ ቤት ነው? አንተን አታስገባ ያለ ቁጭ በላ ወንዴ። ለምን ትቆማለህ? ቁጭ በል፣ ተረጋጋ እንጂ ቁጭ በል። ይኸውልህ ለማንኛውም ግሩም የኛ አንዱ ጓደኛችን ነው፣ አካላችን አብሮ ይሰራ የነበረ ልጅ ነው። ይኸውልህ አሁን ላይ ግን በጣም በብዙ ከርቱን በብዙ ከኛ ርቆ እኛን ለማጥፋት ብዙ እያሴረ ያለ ልጅ ነው። ምናልባት ስለ ግሩም ይሄ ነው ያ ነው ብለህ የምትነግረኝ ነገር ካለ እንድትነግረኝ ነው። ስራው ምንድን ነው? አንተን ምንድን ነው የሚያሰራክ? ከዛ ባለፈ ግን እኔ የተሻለን ስራ ልስጥህ፣ በዛ ጉዳዮች ላይ እንድንወያይ የፈለኩት። አሪፍ እንግዲህ ያንተና የግሩም ግንኙነት ምን ይሁን ከዚህ በፊት እኔ አንተንም አይቼ አላውቅም። እውነት መናገር ከሆነ እሰራለሁ ምናምን አልከኝ እንጂ እኔ ከሱ ጋር እንኳን ከግሩም ጋር ብዙ ጊዜ ነው ተዋወቃችን፣ ግን አይቼ አላውቅም። ያው ምናልባት ከዚህ በፊት የነበራችሁ ነገር ባላውቅም ማለት ነው። አላውቅም መናገር ከሆነ ማለት ነው። ይኸውልህ የኔ አባትና የሱ አባት ብዙ ነገር ሲሰሩ ኖረዋል። የኔም አባት እኔን ተክቶ የሱም አባት ግሩምን ተክቶ ብዙ ስራዎች ሰርተን አልፈናል። ወንዴም እንደዛው ገብቷል። እሺ ዞሮ ዞሮ ይሄ ልጅ አሁን ህፃን ልጅ አግቶብን የምር ገብቷል። ህፃን ልጅ አግቶብን እኛን የሆነ ሌላ ነገር ውስጥ ለመክተት እየሞከረ ነው ያለው። ህፃን ልጅ አግቶባችሁ? ከዚህ በፊት በምን ኬዝ ነው ካንተ ጋር ስትሰሩ የነበረ? ያው እንሰራ የነበረው ሊመጣ ይችላል፣ መልሶ እመጣለሁ ብሏል። አዎ ሊመጣ ይችላል። አሁን እኔ ምንድነው እንድረዳ የፈለከው? ይኸውልህ ልጁ እኔ ከግሩም ሻል ያልኩኝ ብዬ ማሰብ ይኸውልህ ትክክለኛውን ነገር እነግራለሁ። እኔ ከግሩም ጋር ተዋወቃችን በጣም ረጅም ጊዜ ነው ተዋወቃችን። በጣም ከባድ በጣም ብዙ ስራዎች ሰርተናል። ምን አሰርቶ ያውቃል? በጣም ብዙ ስራዎች ሰርተናል። የምትፈልገውን ነገር እነግራለሁ። ብሩን ወደ ታስገባለህ፣ ወደ ትሄዳለህ። ይሄንን የፈለከው አይደለ? አይ ብሩን ማስገባለህ እኮ የምትነግረኝን ነገር ሰምቼ ብቻ አይደለም። ሌላ የምንሰራቸው ሌላ ብዙ ስራዎች አሉ። እሱም ብዙ ስራ እሰራለሁ። ታዲያ እያንዳንዱን ነገር የዞርኩ ላሳይ ነው እንዴ? እና ወሬ ስላወራህ ነው 500,000 ብር ማስገባት? ታዲያ ምንድነው ታዲያ የተነጋገርነው? ምን ስራዎች አሰራሃል? ነገሮች አሉ ተባሉና ግሩም ምንድነው የሚያሰራ? ግሩም ምንድነው የሚያሰራ? ስንት ነው የሚከፍልህ? እኔ ደግሞ አሰርቼ የተሻለ ክፍያ ልክፈልህ እያልኩ ነው።
እኮ ስለ ክፍያው እሱ የሚከፍለኝ ክፍያ የተሻለ ክፍያ አንተ እኔ ካቀረብኩልህ እሱ ላይ 500 ሺህ ብር ብዙ ነው። አሁን ግሩም ከሚሰጠኝ አንፃር ግሩም እንኳን 100 ምናምን የሚደርስ ክፍያ አንተ 500 ስራ እሺ አሪፍ ነው። ግን ከሱ ጋር የምሰራውን ስራ እያንዳንዱን ነገር ግን እየዞርኩኝ እንዲህ ነው ምናምን እያልኩ ቦታውን አላሳየህ እነግርሃለሁ እንጂ እኮ ቦታውን እንድታሳየኝ አይጠበቅብህም ማለት እሱ ንገረኝ። አንተ ከነገርከኝ ቦታዎቹ ስፖቶቹ ስለማውቃቸው እኔ መሄዱን አይከብደኝም ማለትም ደግሞ ማወቁ አይከብደኝም። የት ያሰራቸዋለሁ ምናምን ያሰራህም ቦታዎች ዞሮ አሁን ይሄ ቤት አንተን ብሎ የመጣው ዛሬ ምን ሊያደርግ ነው? ልጅ አንዳንድ ስራዎች ነበሩ መሰለቸው የኮኬን ስራዎች ነበሩ። ስለዚህ ነው አንተ የኮኬን ስራ ሰርታል። ሀሺሽ ነው አባቴ ይሰራ ነበር። እኔ ግን እሱ ላይ አልተሰማራሁም። ይኸውልህ ነፍሴ እኔም አራዳ ነኝ፣ ወጣት ነኝ። አንተም አራዳ ነህ፣ ወጣት ነህ። አብሮ መስራትን ታውቀዋለህ ከሱ ጋር። ከኔ ጋር ደግሞ የተሻለ ነገር ትሰራለህ። ይኸው ወንዴም አለ። ገብቶሃል? እሱም ጓደኛ ብቻ ሲሆን በገንዘብም እኛ ነን ፈንድ የምናደርገው። ሰርቷል ከነሱ ጋር ስራ። አዎ ሰርተናል። ለሶስት ነው የምንሰራው እንደነገርኩህ የነበረው። የሆነ ነገሩ ግን ደስ አላለኝም። እሱ ዘና በል። ምን የተለየ ነገር አለው? ደስ አላለኝም። ምን ሆነ? እንጃ አልተመቸኝም። እንቀጥልሽ። ለመናገር ይኸውልሽ ብራዘር፣ ይኸውልሽ እኔ እያልኩሽ ያለሁት እኔ ቀብድ በነገር ላይ አስገባላለሁ። ደቂቃ ይፈጅብኝ ለመጠየቅ ጥያቄ። እሺ አስገባ ታዲያ ችግር የለውም። ብር አስገባልሃለሁ። አስገባሽ። በምር የምትጠቀመው ንግድ ባንክ ነው ቴሌ ብር? ዝም ብሎ አስገባለሁ ሲሆን አስገባና ንገረኝ። ቼክ አካውንት እስካለ አይደል? ለጊዜው 50 ሺህ ብር አስገባልሃለሁ። 500 ሺህ ብር ነው የተነጋገርነው። የተሻለ ብር አስገባልሃለሁ፣ የቀረውን ብር አስገባልሃለሁ። አሁን ግን ለምጠይቅ ጥያቄ ያለ ንቀት መልስልኝ። ያው 50 ሺህ ብር። ስለዚህ የብር ችግር የለብኝም። ምን ብር እኮ ነው ኦልሬዲ እኮ ብር አይደል? ምን ችግር አለ? የተሻለ ከሆነ ቴክስቱን ማየት ትችላለህ ከፈለግህ። ችግር የለውም። ይኸውልሽ አሁን እያልኩ ያለሁት ነገር ግሩምን ዛሬ እዚህ ያስመጣው ጉዳይ ምንድን ነው? ከሀሺሽ ንግድ ስራ ውጪ ሌላ የምትሰሩት ነገር ምንድን ነው? ንገረኝ። ከሀሺሽ ስራ ውጪ እንግዲህ ኦልሬዲ በጣም የእንትን ንግድ እንሰራለን። ኦልሬዲ ሴቶችን ምናምን ነገር ይገባሻል። ክለብ ላይ ሰርተሻል አንቺ? እናቀርብለታለን። ያው ታውቂዋለሽ፣ ለአንቺ ምንም እኮ የምነግርሽ እንዲህ ነው ብዬ መንገርም አይጠበቅብኝ። ኦልሬዲ እንደዚህ ሰዎችን ምናምን ሴቶችን እንደዚህ ሰዎች እናቀርባለን ካልኩሽ ያው ይገባሻል ብዙ ነገር። እንደዛ ሰርተናል። በጣም እሱ ራሱ የሚገርም ስራ ነው። አሁን ራሱ በጣም አንተ አሁን ሴቶች ምናምን ነው እሱ ላይ ብቻ የምታቀርብለት? ሴቶችን እናቀርብለታለን። እንዳልኩ ደግሞ የሀሺሹ ስራ ራሱ በጣም አሪፍ ነው። በጣም ነበር የምንቀሳቀሰው። እንቀሳቀሳለን ግን የሆነ ጊዜ በኋላ እዚህ የሆነ በጣም የሆነ ነገር እንትን ብሎት እዚች ቢሆንሽ ምክንያት እዚች ቤት ነው ያለሁት። ለምን እዚህ ለምን አለ አንተ? ምንድን ነው እዚህ? በእናትሽ ምንም በቃ የሆነ ጩጬ አምጥቶ እዚህ በቃ አስቀምጦት ያው ቅድም ጩጬ ብለኸኝ ነበር ግን መሰለኝ ጩጬ ስለ ህፃን ልጅ አውጥተኸኝ ነበር መሰለኝ። አይ ተይው እሱን እርሳው። ምንም የሚያጣላ ጉዳይ እሱ ቱቱ አያስፈልግም ለኛ። ግን እሺ ምንድነው የምትሰሩት አንተ እና እሱ? እና አምጥቶት እዚህ ነገር የተወሰነ ጊዜ እዚህ ቤት ራሱ ምናምን ተከራየ ምናምን እሱ ነው የተወሰነ ጊዜ እኔም በጣም ስለሚያምነኝ የተወሰነ ጊዜ ምናምን እዚህ ነበር። አንድ ሳምንት ምናምን አብረን ነበር የቆየነው ከጩጬው ጋር ማለት ነው። ሳምንት ምናምን የነበርኩ የምንከባከብለት ምናምን። ማንም ሰው እዚህ መጥቶ አያውቅም። ማንም እንትና ምን ነው ሌላ የሚመጣ አካል አለ ወይስ እሱ ነው የሚመጣው? ቤቱ አይደለም እንደ ድንገት ሊመጣ ይችላል። ሳይደውልልህ መጥቶ ያውቃል?
እንዴ በማንኛውም ሰዓት እኮ መምጣት ይችላል። እኔ ነኝ እኮ አንዳንድ ነገሮችን ሲያስፈልገኝ ምናምን የምደውለው እንጂ እሱ ድንገት ሊመጣ ይችላል። ልጁ እድሜውን ምናልባት ትንሽ ህፃን ልጅ ነው። ለምንድን ነው ልጁን ያገተው? ማን ብሎ አመጣው? አግቶት አይደለም፣ የራሱ ልጅ እኮ ነው። የራሱ ልጅ ነው። የራሱ ልጅ እኮ የራሱ ልጅ። ለምን አንተ ጋር ያስቀምጠው ፈለገ? አይ ብዙም እንግዲህ እንትን ያላለበት ያላመነበት ቤት ትንሽ ግርግር አለ መሰለኝ፣ ያላመነበት ነገር አለ መሰለኝ። በቃ አንተ ገቢውን ምናምን የሚያስፈልገውን ነገር አደርጋለሁ ምናምን ሲል ታሻልኩት። ሌላውን ስራህን አስትቶክ ነው ይሄን ስራ ይሰጠክ አንተ? አይሹን ለጊዜው ተው ምናምን እዚህ ቁጭ በል ብለው ነው ስለ ሌሎች ሰዎች አንድ ለሚያደርጉ አሉ። አንዳንድ ነገሮችን ደውዬ ማስተካከል ስለምችል ግዴታ በአካል እዛው እኔ እንደማለት አይጠበቅብኝም። አንተ ክለብ ነበር የምትሰራው የነበረው ወይስ የት ነበር የሚያውቅ? ክለብ ነው። ክለብ ነው የምሰራው። ረጅም ጊዜም በጓደኝነትም ምናምንም ቆይተናል። እሱም ያው ይሰራል አንዳንድ ነገሮች። እውነት ለመናገር ብር ላይ እሱም ብዙም ችግር የለበትም። እኔ ደግሞ በብር ምንም በቃ አልደራደርም። ገባህ? አሁን እኔ ላንተ እዚህ ጋር ምናምን ነገር 50 ሺህ ብር ምናምን ስላፈናጠርክ ስላስገባ ሳይሆን ለብር ብዬ ሳይሆን የተሻለ ወፈር የተሻለ ነገር ስላቀረብክ እኮ ለብር ነው። ዞሮ ዞሮ ሁላችንም ለብር ነው የምንሰራው እኮ። ሊቀር ይችላል ነው የምልህ። እሺ ህፃኑ የት ነው ያለው? ቀሪውን ብር ወዳጄ ብር አይደል እንዴ ያገናኝ እኮ ብር መከፍል ዝም ብዬ 50 ሺህ ያስገባውልህ ቁጭ ብለን እንድናወራ ያደርጋል። ይኸውልህ እንኳን ይሄን እኮ ሌላ ስራ እንሰራለን። ገና በሚሊዮኖች እኮ እንደራደራለን እኔ እናንተ። አሁን ብር እያልክ ስትጠይቅ አለመተማመን ይፈጥራል። ያ ደግሞ እኮ ዛሬ ተገናኝተን ሁለታችንም አንተም እኮ ሙሉ ለሙሉ ታምነኛለህ ማለት አይደለም። የነገርኩህን ነገር ሙሉ ለሙሉ ታምነኛለህ ማለት አይደለም። እሱም እንደዚህ ግድ የለም 50 ሺህ ብር ጨምርልሃለሁ። 50 ሺህ ብር ጨምርልሃለሁ። የት እንደወሰዱት ትነግረኛለህ። እነግርሃለሁ። ችግር የለም። አሳየኝ እስካናል። እሱ ምን አብሮ ነው እንዴ የሚሰራው? ምንድን ነው 10 ጊዜ የሚያየኝ እና ላይክ ነው እንዴ? ኧረ በፈጣሪ እንዴ ምን ሆነ ነው? ኧረ ችግር የለውም። ምን ሆነ ነው? እያንዳንዷ የምታወራት የምትሰጠኝ መረጃ ለኔ ለአንተ ገንዘብ ነው። ስለዚህ እንዳትክደኝ፣ እንዳንወሻሽ። አንድ እሱ፣ ሁለት እሱ፣ ሶስተኛ ነገር ከዚህ የተሻሉ ሌላ ስራዎች ስለምንሰራ ብር ማሰብን አቁም። ምናልባት ግሩም በእርግጠኝነት የምነግርህ ይሄን ብር በወር ቢሰጥህ ነው ወይ ደግሞ አንድ ትልቅ ስራ ሰርተለት ብዙ ዋጋ ከፍለ የሰራበትን ስራ የሚሰጠን ነው። አሁን በዚች 3 መስመር ለማትሞላ ወሬ እያወራ መሰጠህ ያለሁት እውነት ለመናገር የተሻልኩ መሆኔን እየነገርኩ ነው። ይኸውልህ እኔ ጋር የብር ችግር የለብንም። እኔ እነሱም እያልኩ ነው። አሁን ዞሮ ዞሮ የመጣሁበት ዋናው ጉዳይ እንዳልኩ ነው፣ ስለ ህፃኑ ጉዳይ የተመለከተ ነው። ስለዚህ ህፃኑ ልጅ ደግሞ እኔ አጎቱ ነኝ፣ ለእህቴ ደግሞ ልጇ ነው፣ ለግሩም ደግሞ ወላጅ አባቱ ነው። አዎ ወላጅ አባቱ ሊሆን ይችላል የስጋ ግን ያልፈለገው ልጅ ነው። አግቶ እህቴን የሚያሰቃያት እኔንም የስራ አጋርነታችንን ወደ ጸብ የቀየረው ብዙ ጉዳዮች ቢኖሩም ከዛ በኋላ ደግሞ በዚህ ሊያሰቃየኝ በዚህ እኔ አቅም አለኝ እያለ ለማሳየት እየሞከረ ነው። ቤተሰባዊ ነው። አንተ ነው ቤተሰባዊ ነው ችግሩ፣ ቤተሰባዊ ነው። አሁን ምን ያግረህ ግን እኔ ገንዘብ አለኝ፣ እኔ ጋር የተሻለ ገንዘብ አለ። ግሩም ማንነቱን ያውቃል። የተሻለ ሀብት ነው ያለ እኔ ጋር አለ። ስለዚህ ይሄ ህፃን ልጅ አንተ ጋር ተቀምጦ እንደከረመ እየነገርከኝ ነው። አሁን የት ነው ያለው? የት ነው ያለው ለሚለው ጥያቄ ነው አሁን ያስገባውልህ ብር። በቅንነትና በእውነት ብትነግረኝ መተማመናችን እየጨመረ ይመጣል ማለት ነው። እናንተ ልጁ እሱ
እስኪ ለተወሰነ ጊዜ ይመስለኛል ወደ ገስት ሃውስ ነው መሰለኝ ወሰደው። እኔ ጋር መሆን አለበት። እንግዲህ የተፈጠረው ነገር እንግዲህ ከአንተ ጋር ማውራታችሁ ሊሆን ይችላል፣ ሳታወሩም ቆይታችሁ ነው። ግን ከወትሮ በጣም በተለየ ሁኔታ በተለየ ጸባዩ ራሱ ትንሽ የመነጫነጭና በጣም የመናደድ ስሜት ላይ ሆኖ ነው እየሮጠ ነው የመጣው። በጣም በችኮላ ነው የመጣው። እንግዲህ ምን እንደተኔ በርግጥ እኔም የሆነ ቦታ እንደሚወስደው ነው ምናምን በጣም በችኮላ ነው ያወራኝ። እኔም ራሱ ቶሎ ብለን እቃው ምናምን አለ። እኔ ራሱ ውክብክብ ነው ያደረገኝ። ምንም በቃ አላሰብኩበትም ምንም ነገር እንደዛ ሆኖ ሲመጣ ራሱ ማለት ነው። ከዛ በፊት በልጁ ጉዳይ ላይ እንደዚህ ሆኖ አያውቅም ነበር። ያው በቃ ልጁን አምጥቶ እኔ ጋር አስቀምጧል። ከአንተ ጋር የነበራቸው አሁን የነበረውን ኬዝ እኔ አላውቅም። ያው ይቀመጥ ግን ሲመጣ በጣም ተዋግቦ ነበር የመጣው። በጣም ተዋግቦ ተጣልፎ ምናምን ነገር ልብሱን ምናምን ጫማውን ምናምን እና የተወሰነ ጊዜ የሆነ ቦታ እንደሚወስደውና ከሱ ጋር እንደሚሆን ነው የነገረኝ። እንግዲህ ያው ከአንተ ጋር እንግዲህ የሆነ ነገር እንደተነጋገራችሁ ነው የሚያሳየው። አሁን እንደነገርከኝ ከሆነ ታዲያ አንተ እዚህ ምን ትሰራለህ? ልጁ እዚህ ካልሆነ እንደዚህ ነው መጠበቅ ያለብኝ እኔ። ማንን? ከመጣስ ድንገት እሱ ግሩም ድንገት ከመጣስ አሁን እኔ እዚህ ሁን ያለኝ። ይሄን ቤት የተከራየው ህፃኑን ለማገት እንዲመቸው ነው ያልከኝ አይደል? ህፃኑ እንዲቆይ እዚህ እንዲቀመጥ ይሄን ቤት ለጊዜው ያስቀመጠበት። ስለዚህ ሲሄድ ምንድነው እኔ እዚህ እንደሆነ ነው እንጂ እዚህ እንደሆነ የሚያስፈልገውን ነገር ብርም ከሆነ ሌሎችም ከሆነ የምፈልገው ነገር የማስፈልገው ነገር አመጣለሁ። ግን አንተም ቢሆን አሁንም እኔ እንደወጣ አልፈልግም። እኔ እዚህ እንደሆነ ተፈልገው ገባ። ድንገት ከመጣም ድንገት አስቀምጦ ድንገት ተመልሼ ይዤው እመጣለሁ የሚል ሀሳብ ያለ ይመስለኛል። ምናልባት ተመልሶ ሊመጣ ይችላል። አሁን ለምንድን ነው አባቱ ነው አይደል? አባቱ መሆኑን አንተም ታውቃለህ፣ እኔም እየነገርኩ ነው። በእርግጥ ቤተሰብ መሆናችንን አንተ አምናለህ። ገብቷል? አዎ ከነገርከኝ ካወራኝ አንፃር እያልኩ ያለሁት አሁንም አባቱ ከሆነ ለምን እንደዚህ አይነት ቦታ ውስጥ አምጥቶ ያስቀምጠዋል? ለምን የተሻለ ቦታ ያስቀምጠው? ስለዚህ ምን ሊያደርገው ፈልጎ ነው እዚህ ቤት የሚያስቀምጠው? ምንድነው የምታውቀው ነገር ያለው? ምንም እንግዲህ ሊሆነ ልጁ ነው ምንም ያደርገዋል ብዬ አላሰብኩም። ግን የሆነ በቃ እዚህ አምጥቶት ግን አንተ ተመግበዋለህ? ምግብ ምናምን ያመጣለታል? ያቀርብለታል? ያቀርብለታል። ግን የሆነ ማየትን በቃ እሱ ልጁን እንዲነኩበት ወይም ደግሞ እንዲታይበት አልፈልግም። እንግዲህ አሁን ቤተሰባዊ ከሆነ ችግሩ ከእናንተ ጋር ነው ማለት ነው። ከእናንተ ጋር ነው ችግሩ። አሁን እኔ ወስዶታል። ልጁ እዚህ ነበረ፣ ነገርኩ፣ መረጃውን ሰጠው። ልጁ እዚህ ከኔ ጋር ነበር ቢያንስ ለአንድ ሳምንት ብያለሁ። አንድ ሳምንት ከኔ ጋር ነበረ። የሚያስፈልገውን ነገር ያው ወንድ ነኝ ግን ያው በቻልኩት አቅም እያረኩለት ነበር። ልጁ የምን ምንድን ነው ያልከኝ? የአንተ የእህት ልጅ። ይኸውልህ አሁን እያልኩ ያለሁት አንተ የታዘዝከውን እያረክ እንደሆነ አውቃለሁ። ልጁ ደግሞ አረመኔ፣ አባቱም አረመኔ፣ ከኔም አባት ጋር ብዙ ነገር ሲሰሩ ኖረዋል። አሁን በግልጽና ግልጽ ሆኜ የምነግርህ እኔም ወንደሰንም አጠገቤ የሚታወቅ ጓደኛዬ ያመጣን ስራችን ተመሳሳይ ሆኖ አይደለም። እውነቱን ስነግርህ ከዚህ ልጅ ጋር ተመሳሳይ ስራ ኖሮን አይደለም። እውነታው የእህቴ ልጅ ስላገተ ነው። ግን ደግሞ የእህቴ ልጅ ለማስመለስ እሱ በገንዘቡ ተመክቶ የባለስልጣን ልጅ ነኝ። መጀመሪያ ታዲያ ምንድነው አንዴ ከሱ ጋር ነው የምሰራው እንደዚህ እንሰራ ነበረ ምናምን የምትለው መጀመሪያ እውነቱን አትናገርም? ከእውነቱ ይልቅ ብሩ አይሻልም? አሁንም ቢሆን ይኸውልህ የእህቴ ልጅ ለማግኘት ማንኛውንም አይነት ብር እከፍልሃለሁ፣ ችግር የለውም። እንዳገኘው ግን እንድትረዳኝ እፈልጋለሁ። ያን ካረክ እቺ በጣም ትንሿ ብር ነች። ሌላም ነገር እየሰራችሁ ከሆነ ጭምር ለመሰለ አሁን ይሄን የምጠይቀህ ነገር የእህቴ ልጅ ዝም ብሎ አላገታትም። ወላጅ አባቱ ቢሆንም ስንት ነገር ሲያሰቃያት እንደኖረ ልጁንም እንዳሰቃዩ አውቃለሁ። ማለት ልጁን እንደማይፈልገው አውቃለሁ። ግን ደግሞ በተቃራኒ ይሄ ልጅ የሚሰራው ስራ የሴቶች የወሲብ ንግድ ላይ እና ሀሺሽ ንግድ ላይ እንዲሁም ህፃናት ንግድ ላይ እንደሚሰራ አውቃለሁ። ይሄ ልጅ እንደ ልጁ አይቶ ህፃናት ንግድ ላይ የሚለው ነገር ተሳስታለሁ። እንደውም ከሌላ ቦታ ነው መሰለኝ መረጃ የሰማሁት። ምን ማለት ነው? እንዴት ህፃናት ንግድ ላይ ይሰራል? እኔም አውቀውና አንተ እኮ በቃ አሁን እኮ አታውቀውም አይደለ? እኔ የምነግርህን ነው ማመን ያለብህ አይደለ? ስለዚህ እሱ የሚሰራው የሴቶች ንግድና
ሀሺሽ ምናምን ነገር ነው። በተለያዩ ቦታዎች ምናምን ላይ እንሰራለን። እሱን የህፃናት ንግድ ላይ ግን አይሰራም። ለምን ታዲያ ቤቱ ለምን አልወሰደውም? ከእናቱ ነጠቃት፣ አባቱ ነኝ ብሎ ከእናቱ ነጠቃት አይደለ? ከእናቱ ከነጠቃት ቤቱ እዛ የተንደላቀቀ ቤት ውስጥ ለምን ሊያሳድገው አልፈለገም? ልጁን ከቤተሰቦቹ ጋር ለምን እዚህ አምጥቶ ከአንተ ጋር እንደ እገታ ይመስል ከአንተ ጋር እዚህ አንድ ክፍል ውስጥ አምጥቶ ያስቀምጠዋል? ምንድን ነው ምክንያቱ? እንግዲህ ምናልባት ቤት ውስጥ የተፈጠረ ነገር ሊኖር ይችላል። አሁን እኮ ኒኮ ይኸውልህ እኔ ቤተሰቦቹን አውቃቸዋለሁ። አሰሬ ነው ብያለሁ ግሩ አይደለ? አሰሬ ስለሆነ እኔ እሱ የሚከፍለኝና የሚያደርገው ነገሮች አሉ። ከዚህ በፊትም ብዙ ነገሮች ሰርተናል ብያለሁ። እኔ እንዲህ ነው ብዬ ሁሉንም የመጠየቅ እኮ እንትን የለብኝም። አርግ የተባልኩትን ነገር ነው ማድረግ። አሁን ለምሳሌ የሆነ ነገር አርግ፣ የሆነ ነገር እንትን በለ፣ ታዛዥ ነኝ። ከማድረግ ውጭ ምንም ነገር ላደርግ አልችልም። አሁን ቤተሰብ ላይ ያለውን ችግር እዛው ቤተሰብ ላይ ነው። እኔ ግን እንደዚህ አድርግልኛል፣ ልጁን አመጣ፣ አስቀምጥ፣ ተንከባከብኩለት፣ ሄደ፣ እመለሳለሁ። ምናልባት ስልኬን ጠብቅ፣ ስደውልልህ አንተ እንዳትደውልልኝ እኔ እደውላለሁ አለ። የሚመለስና ልጁንም ይዞት የሚመጣ ከሆነ እሱ አብረን ነው የምናየው። እኔ ምንም የማውቀው ነገር የለም። ቤተሰብ ጋር ያለውን ችግር ምናምን ምን ያላቅም። ግን በቃ ሲመጣ ልጁን ሊወስዶ ሲመጣ ነገር ያለው በጣም በተጣደፈ ሁኔታ ነው። በጣም እንደዛው ነው ራሱ በቃ ልጁ ምናምን አመነጫጭቀን ምናምን ቶሎ ነው መኪና ውስጥ አስገብተን የሄዱት። እኔ እንደውም አብሬያቸው የሚሄድ መስሎኝ ነበር። አንተ ሲሆን እዚሁንና ያለውን ነገር እዚህም ሆነ ያለውን ነገር ቤቱንም ምናምን የሚያስፈልግ ነገር ካለ አንዳንድ ቦታዎች ላይ የምንሰራቸው ስራዎችም ስላሉ እነዛንም ምናምን እንዳስተካክል ገባ። ስለዚህ ልጁ ኤግዛክት የት እንዳለ ታውቃለህ አታውቅም? ይሄን ከነገርከኝ ከቅድሙ የተሻለውን እጥፍ እሰጥሃለሁ። ምን ነው ሰላም ነው? አይ ምንም እሺ እየመጣ አሁን ምንድን ነው? ምን ስለሆነ የት ነው የሚመጣው? ምን ብሎ ነው የሚመጣው? ልጁን ይዞት እየመጣ ነው። ልጁን ይዞት እየመጣ ነው። ተነስ። ይኸውልህ ልጁን ከዚህ ቤት ይዤ እወጣለሁ። እየሰማኝ ነው? የምን ልጅ ነው የምትለው? እሱን ከእሱ ጋር ጨርስን። ምን የሚመለከት ነገር የለም። ከዚህ ቤት ይዤ እወጣለሁ። ከእሱ ጋር የምጨርስበትን መንገድ በራሴ መንገድ እጨርሳለሁ። ተመልሼ ግን ህፃኑን መጥቼ ወስዷለሁ። ገንዘብ አስገባልሃለሁ። ትሰማኛለህ? እየሰማኝ ነው አይደል? እየሰማኝ ነው። ገንዘብ የተሻለውን እሰጥሃለሁ። ህፃኑን ተመልሼ ልጁን እፈልገዋለሁ። አንዳች ነገር ከእሱ ጋር ተባብረ ሌላ ነገር ለማድረግ እንዳትሞክር። ይኸውልህ አትታገለኝ። ምንድን ነው የምትታገለው? አብዲን ጥሮሽ ያኛውንም አስገብተን ልጁን ይዞት እየመጣ ነው ብሎኛል። የታል ስልኩ? ብሩን ታስተፋዋለሽ። ብሩን ተመልሷል። ትራክ አድርጎና ብሩን ትራክ አድርጎ ወንዴ ልጁን እናሳስረውና እናስቀምጠው። እየመጣ ያለውን ህፃኑን ልጅ ይዞት እየመጣ ነው ብሎኛል ነው ያለው። ስለዚህ ህፃኑን ሲያመጣው ተቀብለን ያንንም ልጅ ለህግ አሳልፌ የሚሰጥበት ነው የሚሆነው። ከዚህ በኋላ ምንም አይነት ሰዓት አላባክንም። ጥሩ አጋጣሚ ይሆናል።
ኑና አብረን እናግተው እንሰራው። የሰማኝ ነው። ይኸውልህ ከአንተ ጋር እንደ ሕፃን ልጅ ስቀሰቅስና ስትደፋ ሰዓቴን አልገልም። ይሄ ልጅ እየመጣ ነው፣ ሕፃኑን ይዞት ትሰማኛለህ? ያስገባሁትን ገንዘብ አስተፍቻለሁ። እሺ ገና ጣቢያ ሄደህ ትናዘዛታለህ። እያንዳንዷ የሰራትን ወንጀል ከእሱ ጋር ስትሰራ የከረምከው ምንድን ነው የሚያማታ? ትሰማኛለህ? አፍህን የቀረ አፍህን ይኸውልህ ምላስን ቆርጬ አስቀምጣለሁ። ፍታኝ። እሺ እየመጣ ነው እኮ አንዴ ፍታኝ። እየሰማኝ ነው? ፍታኝ። እሺ አንተ ጤነኛ አይደለም እንዴ? ምንድነው የደበደብኩ እኮ እንደዚህ በንቀት እንድታወራኝ አይደለም። ለምን ፈተኛ እናውራምሽ? ምንድነው የፈለገው? መፍታት አይደለም፣ ምላስን ቆርጠዋለሁ። ያሰርኩትን ደግሞ እያጠበቅኩት እመጣለሁ። እሺ ምንድነው ቆይ ችግር? ተነጋገረን። ወንጀለኛ ምንድነው ችግራችሁ? ችግራችሁ ምንድነው? ተሰማኛለህ? ችግራችን አንተ ነህ፣ ነቀርሳ አንተ ነህ። እሺ ወደዛ እናትህ ሸልጠው በጣም ወንዶ እንዳጫወት አይደል? ምንድነው ቆይ ችግራችሁ? ችግር ምንድነው ወንዶ እንዳትጫወት እኮ አትነቀኝ፣ አትጫወት ወንዶ የሰማኝ ላረካት እያንዳንዷ ወንጀል ተግባር በነፍስ በስጋ አጫወትብሃለሁ። እሺ አትነሽኝ ለቅኝሽ ማይ ሰማኛል። ከዚህ በኋላ አፍን እከፍታለሁ ብትል ምላስን ቆርጥልሃል። አንተ ምን ይኸውልህ አብዲ መጥቷል። ከውጭ የሚገቡ ከሆነ እንግዲህ መመሪያ ሰጥቻለሁ። ከውጭ የሚገባ ከሆነ ውስጥ ግርግር እንዳይፈጠር ሕፃኑንም አንድ ነገር እንዳያደርግብን ከሰዎችም ጋር የሚመጣ ከሆነ አላቅም ልጁ ብቻ ሕፃኑን ከዚህ እጅ መንትፈን አውጥተን ወደ ራሳችን እቅፍ የምናስገባበት እነዚህን ሰዎች ደግሞ ወደ ሕግ ቦታ የምናቀርብበት ነው የሚሆነው። አሁንም ቢሆን ለዚህ ሰው ያስገባውለትን 100,000 ብር እንግዲህ ወደ ራሳችን አካውንት መልሰናል። ምን ተኛ? እንዴት ነው የምትመልሰው ወደ ራስ አካውንት? እየቀለድክ መሆን አለበት መቼ ምላስን ሳልቆርጥልህ የተረጋጋር ነው። እስከ ቅድም ጀምሮ ያወራሁት የነገርኩ ፋይልስ እያንዳንዱ እኮ ምንም የቀረ ነገር የለም እኮ። ቀልድ መሆን አለበት። ቤሳሊስቲ ለአንተ አካውንት አይገባም። እሱ አይደለም ገና አካውንትን ሰማኛለህ። ስልኬን ስጠይቅ ስልክ የሚባል ነገር እንደሌለ ነገር ሰማኛለህ። ባንክ አካውንት ውስጥ ያሉን ገንዘቦች እያንዳንዱን ገና ይዘጋልሃል። ወንጀል ስራ እየሰራ የተከፈለህን ያፈራውን ገንዘብ ገና እሱን አሳግጄ ምንም አይነት ገንዘብ እንዳታንቀሳቀስ ከዛም አልፎ እስር ቤት እልክሃለሁ። እሺ አንድ አይነት ነው የጠፋ አይደለ? በሁለት አይነት ማየት እንድታቆምና ምላስን መናገር እንድታቆም አደረገ። አንተ የምታረገው ነገር ማለት ነው የምትጸጸትበትን ነገር ነው የምታረገው። እሺ ትጸጸት። ከዚህ በኋላ አፍን ብትከፍት ለነፍስህ እዘን። ከዚህ በኋላ አፍን ከከፈትክ ጥፋተኛ መጀመሪያ ማስገባት አልነበረብኝ። ማይምና ለገንዘብ የተገዛችሁ እርባና ቢሶች፣ ሀሺሽ ያደነዘዛችሁ እርባና ቢሶች ናችሁ። የእናንተን አይምሮ የእናንተን ስስ ጎን ማወቅ ለኛ ቀላል ነው። እሺ በህፃን ልጅ ደም እየነገዳችሁ በሴት ልጅ ዝንበል በሴት ልጅ ገላ እየነገዳችሁ ባደዛጭ ትሰማለህ። አንተ የምታወራውን ነገር በስነ ስርዓት ለይተህ እወቅ እንጂ ማንነት የሰው ማንነት ሳታውቅ ምን እንደማወራ አንተ አትነግረኝም። ለራስህ ፍራ ቆሻሻ። ለማንኛውም በውጪ ሌላ ሰዎች አስቀምጫለሁ። ቅድም ኃይሎች አላሰባሰብንም ነበረ። አሁን ደግሞ ኃይል አሰባስቤያለሁ። ዞሮ ህፃኑ ይዤው እመጣለሁ ብሎት ነበረ። እሱንም እየመጣ ነው ብለን እንገምታለን። ይመጣል ብለን እናምናለን። እመጣለሁ ካለ ይመጣል። ቦታ እየቀያየረ እያስቀመጠው ነው ህፃኑን አሁን እንደተረዳሁት ከሆነ። ስለዚህ ግባና እንግዲህ የሚሆነውን ነገር አብረን እንከታተል። ቤተሰቦች የእህቴን ልጅ እስካቅፈው
እሷም ለቅሷን እስክታቆም ፈጣሪ እንዲረዳን በጣም እመኛለሁ። እናቴም ተስፋ እንድታደርግ ተስፋ አታለች፣ ታማብኛለች እና በጣም ብዙ ነገር ድብልቅልቅ ብሎብናል እንደ ቤተሰብ። ስለዚህ የመጨረሻው ለማድረግ ዛሬ የቻልነውን እንሞክራለን። ፈጣሪ ይርዳል። ሰውየው ሲገባ ካሜራውን ታበሯለህ፣ የቀረውን እየቀረጽን እናስቀምጣለን። ውድ ቤተሰቦች ህፃኑ ይዞት እየገባ ነው። ከጀርባው ነው እየተከታተልነው ነበር። ይኸው የእህቴ ልጅ በሱ እቅፍ ስር ነው ያለው። ስለዚህ የእህቴ ልጅ እቀበላለሁ ማለት ነው። ፈጣሪ ቀኑ ብሎ ቢረፍድም ልቀበለው ይሄዳለሁ። እሱ ከውስጥ ስለሆነ እና ተከተለኝ ያዚ አንተ ቆሻሻ አባዬ ተኝቶ ነው አይደል? አንተ ተማምኜ አብዲ ማለት ቀበሌ ተጻኑ ምን አልቆ ነው? ቆይ አብዲ እባክህ ወተት ምናምን ግዙለት በእናትህ። ከንቱ አበል ምታው እየሰማኝ ነው። አንተ ውሻ አንተ ለዚህ ዳረከኝ አይደል? በጣም ይቅርታ። ያንተ ይቅርታ ምንም አያደርግልኝም። ነግሬህ ነበር። ይሄ ልጅ የእኔ ልጅ ነው፣ ያንተ ልጅ አለ። አንተ እንደፈለግ እዛና እዛ እያርመጠመጥክ ማይገባ ቦታ ቆሻሻ ቦታ እያስቀመጥከው የምታስቀምጠው ልጅ አለ። ሰማኛለህ አይደል? በጉልበትም በምንም አታሸንፈኝ፣ በብልሃትም አታሸንፈኝ ብያለሁ። አንተን ደግሞ ለፍርድ አቀርብህና ገንዘብ ምን ማለት እንዳልሆነ አሳያለሁ። የምትመካበት የቤት ሰማኛለህ። ገና አጠፋለሁ። እናንተ እንዲህ በቀላሉ አትፈታም። ይኸውልህ አንተ አስሬ ማስቀመጥ አያቅተኝም። ማይረባ ከንቱ ነው ዛሬ ራሱ ያስበላኝ እንጂ እኔ በአንተ እጅ መውደቅ ራሱ አይደለሁም። እሺ ከአንተ በላይ ማይረባ ሰው የለም። ሰማኛለህ? አንተ በላይ ማይረባ ሰው የለም። ሚራቦን ነው ማይረባ ሰው የለም። በሂደት ምን ይሆናል? ተግባባን አይደል? ማይረባ ሰው ከአንተ በላይ እርባና ቢስ እንዳንተ አይነት ሰው ይቻላል። በጣም ትንሽ ሰው ለኔ። እሺ ሳታድግ እንደ ትልቅ ሰው ለመሆን ሞከርክ። እንጭጭ አይምሮ ያለ ማትረባ ሰው ሰማኛለህ? አሁንም ቢሆን ስለማታውቀው ሰው የምታወራው። እሺ እኔ አንተ ግን አጠፋለሁ። የማታውቀኝ አንተ ነህ። ሰማኛለህ? አያረለ አጋጣሚ እኮ ነው የምትጠቀመው አንተ። አጋጣሚዎች ብቻ ነው የሚመቹት አለ አይደል? አጋጣሚ ብቻ ነው። እንደ ወንድ ልጅ ለፊት የምታታወራው ነው። እንዲኮንክ ኋላ እኮ ነው ያጠቃኝ። የሆነስ ቢሆን አንተ ብቻዬን ሆና መተህ አግኝተኸኝ ማለት ወይኔ ግሩም ይህ ውሻ እህቴን ስታሰቃያት እንደነበረ እኔ ደግሞ አንተን በምትኩ አሰቃያለሁ። ገና አጠፋችኋለሁ። የሰማኸኝ ነው። ከዚህ በላይ ብትወጣጠር እላይክ ላይ ትሸናለህ እንጂ ማንም መጥቶ አያተርፍም፣ አያድንም። ልጁ ወሰድኩት። ከአንተ የፈለግኩትን ነገር በሙሉ ወስዳለሁ ከዚህ በኋላ። ይህን አስረግጬ ነው ነገር ልጄን እፈልጋለሁ አልኩ። የእህቴ ልጅ ማለት የኔ ልጅ ነው። ከአንተ የተሻለ እኔ አውቀዋለሁ። የእህቴ ልጅ ሊሆን ይችላል፣ ግን በሌላ መንገድ ብሄድ፣ በህግም ሆነ በገንዘብ በኩል ብሄድ ልጁን እኔ ማሳደግ እችላለሁ። የአባትነት መብት አለኝ። አንድ እውነት ልንገርህ፣ የስጋ አባቱ ናት። ከሰራው ወንጀል አንጻር ግን ልጅህን ቀና ብለህ እንዳታየው ህግ ማድረግ ይችላል። ይሄን እንዲፈርድብህ ማድረግ ይቻላል። አንተ በሐሺሽ ንግድ የተሰማራ
በሴቶች የወሲብ ንግድ የተሰማራ እህቴን ከአንድም 2 3 ብዙ ጊዜ እንድትደፈር ያደረግ አንተም ጨምረ ደፍረ ያስወለድካት ህፃን ልጅ ነው፣ በረከት ነው ብለን እኛ እናሳድጓለን። በምንም አይነት ሁኔታ ይሄ ልጅ ቢወለድ ያኔ ያልፈለግከውን ዛሬ ላይ ፈልገዋለሁ ብለህ መምጣት በራሱ ልክ አይደለም። እየሰማኝ ከዚህ በኋላ አባቱ ነኝ ብለህ ሁላ እንዳታስበው። አባቱማ እኮ አባቱ ነኝ። እሱን ደግሞ አንተ ታውቀዋለህ አይደል? እየሰማኝ ነው። ገንዘብህ ያድንሃል። አሁን ገንዘብ ያድነኛል፣ እሱ የታወቀ ነገር ነው። እኛ ደግሞ ማስረጃዎቻችንን ጠንከር አድርገን ይዘን በካሜራ እያስደገፍን ስለሆነ ምን ቀርጸው እንስማማና እየሰማኝ ነው። እንደ ደፈርካት የሚያሳይ ደፍራት እንደሆነ እሷ ማስረጃ ቃል ማስረጃ የሰጠችበት አንተም ያመንክበት እኮ ቤተሰቡ እየተስማማበት ነገር አለ። አዲስ አበባ ውስጥ ባሉት መሸታ ቤትና ክለቦች ውስጥ ሀሺሽ እጽ እንደምታዘዋውር፣ ሴቶች ወሲብ ንግድ እንደምትሰራ፣ ይሄ ሁሉ ገና ዘብጥያ እንጦሮጦስ ይከታል። አንተ የአባትነት ወጉን እንኳን ማየት የምትችል ሰው አይደለም። አይምሮ የተደፈነ ሰው ነው። ስለዚህ ቅድህ ልጄን ከኔ መንጠቅ ነው። ገና ከገዛኸኝ ጋር ያኔ ስትገናኙ እቺ ልጄን ላዳራክ ብሎ ብር ከፍለው እንደተኛት ሁሉ ሌላም ሴቶች እንዳቀረበልህ ከዛ አልፎ በህፃናት ንግድ ዝውውር ላይ ራሱ አብረኸው የተወሰኑ ነገሮች እንደሰራ ገዛኸኝ ከመሞቱ በፊት ብዙ ነገር አውቃለሁ። ገና የቀረውን ነገር አንዳች ጠብታ ሳትቀር እንድትናዘዝ አደርጋለሁ። ጣቢያው እንጂ ሰማኛለህ። ያኔ ገንዘብህ አንተን ያድነው እንደሆነ እናያለን። ጨዋ እናትህ፣ የተከበሩ እናትህ ማንነትን ያወቁ ቀን በየትኛው ገንዘብ እንደሚያስፈቱክ እናያለን። አካውንት ውስጥ ያለው እያንዳንዱ የምታንቀሳቀሰው ገንዘብና የምታሽከረክረው መኪና እያንዳንዱ የሰራትን ገንዘብ በሰው ደም በሰው ላብ ያመጣውን በሴቶች ገላ በአደንዛዥ ዕፅ ያመጣውን ያፈራውን ገንዘብ አሳግድብሃለሁ። የምታንቀሳቀሰው መኪና ምን እንደማደርገው አሳያለሁ። እናትህ ደግሞ ያን ይደርሱልክ እንደሆነ እናያለን። ማንነትን ያወቁ ሰማኛለህ። በነፍስ በስጋ ነው የሚጫወተው። ህግ እንደሚያደርግ ያደርጋል። ከአንተ ጋርም ጊዜ አልፈጅም። ከዚህ በኋላ ይህን ህፃን ወስጄ እናቴና እህቴ ጋር ወስጄ በእኛ አቀፍ ስር ያድጋል። ከዚህ በኋላ እንግዲህ ውድ ቤተሰቦች ህፃኑን ልጅ ላሳያችሁ ፈቃደኛ አይደለሁም። ምክንያቱም ህፃን ልጅ ነው። እዚህ ላይ ገጽ ላይ አምጥቼ ማሳየት አልፈልግም። ሌላ ጥቃትም እንዲደርስበት ስለማልፈልግ ዞሮ ይዞት የመጣው አስተኝቶት ነበረ። እንቅልፉን ተኝቶ ነበረ፣ ጭልጥ ያለ እንቅልፍ ውስጥ። ያ ሁላ ነገር እዚህ ቤት ውስጥ ሲፈጠር እንኳን አልተነሳም። ዞሮ ህፃኑን አውጥቼ ጓደኞቼ ይዘውታል። አሁን ደግሞ ወደ እህቴ እና እናቴ ሆስፒታል ተኝታለች። ወደ እሷ ወስደን እናቴንም እናሳያታለን። ከበሽቷ እንድታገግም ይሆናል ብዬ ተስፋ አደርጋለሁ። እህቴም ካለችበት ቀውስ፣ የአእምሮ ቀውስ ሚያድናት ነው ብዬ አምናለሁ። እኔም ያለብኝን ጭንቀት በጣም በብዙ መልኩ የቀለለልኝ ነው የሚሆነው የዛሬው ዕለት። ይህን ሁሉ ያደረገው የቻለው ያስቻለን ፈጣሪ አምላካችን ነው። እኛ ደግሞ በቻልነው አቅም በንግግርም በጉልበትም በአቅማችን ተጠቅመን በብልሃትም ነገሩን በዚህ ልክ አስኪደን እንግዲህ መጨረሻውን ይህን ለማድረግ ችለናል ማለት ነው። ከዚህ በኋላ እንግዲህ እነዚህን ሰዎች ወደ ጣቢያ ልኬ የቀረውን ነገር በጣቢያ ቆይታ እንዲናዘዙና ፍርድ እንዲወሰንባቸው አድርገን እህቴም እንግዲህ ልጇን አግኝታ ከልጇ ጋር የምትቆይበትን የተሻለ ቦታ ለማዘጋጀት እሞክራለሁ። ጠላቶቻችን ብዙ ናቸው። ፈጣሪ ግን ከኛ ጎን ከኛ ፊት ነው ያለው። ለዛሬው በዚሁ ላብቃ። እነዚህን ሰዎች ወደ ጣቢያ ልውሰዳቸው። ቤተሰቦች ሁሌም አብራችሁኝ ስለሆናችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ።
ኮሜንት ላይ ሀሳብ አስተያየታችሁን መስጠታችሁንም አትንፈጉን፣ ስጡን ቤተሰቦች።